ሁለትና ከ300 ዓመታት to go to the toilet, you can do, but you'll miss everything. So let's go ahead. አሁን ወደ ቁርአን ደርሰናል። እናም እዚህ ጋር ነው በጣም ጣፋጭ የሚሆነው ወገኖቼ። ይህ በጣም ምርጥ መረጃ ነው። ወደ መጸዳጃ ቤት መሄድ ከፈለጋችሁ ትችላላችሁ፣ ግን ሁሉንም ነገር ታጣላችሁ። እንግዲህ እንቀጥል። ሙስሊሞች ስለ ቁርአን አንደኛ የሚሉት ነገር ምንድን ነው? ያልተፈጠረ ነው። ቁርአን ውስጥ በምዕራፍ 85 ቁጥር 22 ላይ ተቀምጧል። በመሆኑም ማንኛውም ሰው በቁጥጥሩ ስር ሊያደርገው የሚችልበት አጋጣሚ ኖሮ አያውቅም። ወደ መሐመድ የተላከው ከ610 እስከ 632 ባለው ጊዜ ውስጥ ነው። ይህ እነሱ የሚሉት ነው። በ652 በኡትማን ተጠናቀቀ። ለዛም ነው ይህ በእጅ ያለው መጽሐፍ ከኡትማን ነው የሚሉት። እና አራተኛው ቁርአን ባለፉት 1400 ዓመታት ውስጥ አልተቀየረም። አንድም ቃል ፊደላቱ እንኳን አልተቀየሩም። ሙስሊሞች እንዲህ ሲሉ ሰምታችኋል? የትኛውም ሙስሊም እነዚህን አራት ነገሮች ይላል። እነዚህን አራት ቃላት በአይምሯችሁ ያዙ። ያልተፈጠረ፣ የተላከ፣ የተጠናቀቀ ወይም ሙሉ የሆነ፣ ያልተቀየረ ወይም ያልተበረዘ። ማወቅ የሚያስፈልጋችሁ ይህ ብቻ ነው። እመለስበታለሁ። እነዚህን አራቱን ልዘጋቸው ነው። ነገር ግን ስለ እነዚህ አራቱ የተሻለ ነገር ላሳያችሁ ነው። ቆይኝ። So what do Christians claim about the Bible? Is the Bible uncreated? No. ታዲያ ክርስቲያኖች ስለ መጽሐፍ ቅዱስ ምን ይላሉ? መጽሐፍ ቅዱስ ያልተፈጠረ ነው? አይደለም። እርግጥ ነው የተፈጠረ ነው። ማን እንደጻፈው እናውቃለን። እንደውም በአብዛኞቹ መጽሐፍቶች ላይ ስማቸውን የምናስቀምጣቸውን ደራሲዎች እናውቃቸዋለን። መጽሐፍ ቅዱስ አልተላከም። በእግዚአብሔር መንፈስ መሪነት የተጻፈ ቢሆንም በመልአክ ግን አልተላከም። መጽሐፍ ቅዱስ ሙሉ በሙሉ ተሟልቶ የተጠናቀቀ ነው። አከራካሪው ጉዳይ ከመጀመሪያዎቹ ጥንታዊ ቅጂዎች መካከል አንዳቸው የሉም፣ ስለዚህ ምን እንደተለወጠ አናውቅም የሚለው ነው። አዎ የተወሰነ ክፍል አለው። የቱ ጋር እንደተቀየረው እናውቃለን። ሁሉን ነገር እናውቃለን። ስለዚህ ጉዳይ በጣም ግልጽ ነን። ጥቅሶች የቱ ጋር እንደተጨመሩ ወይም የተሳሳቱ ስህተቶች የቱ ጋር እንደተስተካከሉ በትክክል እንጠቁማለን። ስለዚህ በዚህ ጉዳይ ላይ በጣም ግልጽ ነን እና እያወራን ያለ ነው ከ6000 በላይ ቁጥሮች ውስጥ ስለ 40 ቁጥሮች ብቻ ነው። So tonight, I'm not going to shut down uncreated or sent down because I'm not there. ስለዚህ ዛሬ ያልተፈጠረ ወይም የወረደ የሚሉትን አልዘጋም፣ ምክንያቱም እዛ ጋር ስላልሆንኩ። ስለዚህ ሙሉ የሆነ ወይም የተጠናቀቀ የሚለውንና ያልተቀየረ ወይም ያልተበረዘ የሚሉትን ሁለቱን ነው። እነዚህን ሁለቱን ነው ማየት የምፈልገው። ስለዚህ ማየት የምፈልገው ከ7ኛው ክፍለ ዘመን ጀምሮ የተሟላ 114 ምዕራፎች ያለው ያልተለወጠ አንድ የቁርአን የእጅ ጽሑፍ ነው። እናም ይህን ነው በመላው ዓለም ያሉ ሙስሊሞችን የጠየቅኩት። ከ100 በላይ ክርክሮችን ከሙስሊሞች ጋር አድርጌያለሁ። እናም ሁሉ ጊዜ የሚጠይቀው ይህን ነው። ከ7ኛው ክፍለ ዘመን ጀምሮ ያልተቀየረ አንድ የቁርአን የእጅ ጽሑፍ አሳዩኝ፣ በእጅ ያለውን ቁርአን የሚመስል። ስለ ቁርአን ለማወቅ ወዴት እንሄዳለን? ወደ ሳሂህ ቡኻሪ መሄድ አለብን። ልብ በሉ በ870 እንደሞተ ነግሬያቸዋለሁ። ስለዚህ ቁርአን እንዴት እንደተገጣጠመ የሚነግረን እሱ ነው። እናም እሱ የሚነግረን ይህን ነው። እንዲህ ይለናል፣ መሐመድ በ632 ሞተ፣ አልተጻፈም ነበር። በመጨረሻም በሶስተኛው ከሊፋ በኡትማን ዘመን በ652 የመጨረሻ ቅርጹን ይዞ ተጻፈ። ከዚያም 5 ቅጂዎችን ወደ 5 የተለያዩ ከተሞች ላከ፣ መካ፣ መዲና፣ በስራ፣ ኩፋ እና ደማስቆ እና ከዚያም በ652 ለመላው ዓለም ቀኖናዊ ቁርአን ሆኑ። ችግሩ ወዲያውኑ ሌላ ቁርአን በደማስቆ ያለውን ቁርአን ተካው። በኡባይ ኢብን ከዓብ የተጻፈ ነው። 116 ምዕራፎች ነበሩት። ይህም ዛሬ ባለው ቁርአን ላይ ካሉት በሁለት ይበልጣል። ሌላው ደግሞ በኢብን መስዑድ የተጻፈ ሲሆን 110 ሱራዎች ነበሩት። ይህ ዛሬ በቁርአን ውስጥ ካለው በ4 ያነሰ ነው። ሌላው ደግሞ በኢብኑ ሙሳ የተጻፈው ነው። 114 ምዕራፎች አሉት። በዚህ ላይ ጥናት ያደረገው አርተር ጄፍሪ እንደተናገረው በጣም ብዙ ልዩነቶች ነበሩት። እነዚያን የእጅ ጽሑፎች ብቻ ከተመለከታችሁና ከዛሬው ቁርአን ጋር ካነጻጸራችኋቸው ወደ 15000 ልዩነቶች አሉ። ችግር ታገኛላችሁ። ታዲያ እንዴት አንድ ቁርአን ሊኖር ቻለ? ከ7ኛው መቶ ዘመን ጀምሮ ከመካ፣ ከመዲና፣ ከበስራ፣ ከኩፋ እና ከደማስቆ ቢያንስ 5 ቁርአኖች ነበሩ። ከነዚህ መካከል አንዱንም ማግኘት አንችልም። በዛሬው ጊዜ ከነዚህ ቁርአኖች መካከል አንዱም የለም። ወገኖቼ እኛ እያወራን ያለነው ከ1400 ዓመታት በፊት ስላሉት ብቻ ነው። ክርስቲያኖች እንደመሆናቸው መጠን ሲሪያክስ፣ ጋላክስ አንድሪነስ እና ቫቲካነስ አሉ። እነዚህ ከ3ኛውና ከ4ኛው ክፍለ ዘመን ናቸው። ይህም ከቁርአን ከ200 እና ከ300 ዓመታት በፊት ነው። ለምንድን ነው መላው መጽሐፍ ቅዱስን እንደገና ማሳተም የምንችለው? ከ7ኛው መቶ ክፍለ ዘመን በፊት የተዘጋጁ 665 የአዲስ ኪዳን ቅጂዎች አሉ። ከ7ኛው ክፍለ ዘመን ጀምሮ ያለን አንድ ቁርአን ለምን አያመጡ? ይህ የኔ ጥያቄ ነው። ይህን የሚናገሩት እነሱ ናቸው፣ እኔ አይደለሁም። እነዚህ 5 የእጅ ጽሑፎች የት አሉ? እነዚያን ከተሞች ተመልከቷቸው። ላለፉት 1400 ዓመታት ሁል ጊዜም በኢስላም ቁጥጥር ስር ነበሩ። ስለዚህ እንዴት ሊያጡት ቻሉ? በጣም ስንፍና አይመስላችሁም? ስለዚህ ወደ ብራናዎቹ ከመግባታችን በፊት ቂርአቶችን መመልከት እፈልጋለሁ። እነዚህ ንባቦች ናቸው። ይህ ባለፉት ጥቂት ዓመታት የወጣው በጣም አውዳሚው መረጃ ሊሆን
ይችላል። እነዚህ ኦሪጂናል የእጅ ጽሁፎች ናቸው። ኦሪጂናል ስል ጥንታዊ የእጅ ጽሁፎች ናቸው ለማለት ነው። እነዚህ ጽሁፎች ስታነቡ ታስተውላላችሁ። ሁላችሁም አረብኛውን ማንበብ ትችላላችሁ። ማንበብ እንደማትችሉ ተረዳችሁ? ለምንድን ነው ማንበብ የማትችሉት? የአረብኛውን ስህተት አንባቢ ለመሆን ነጥቦችና አናባቢዎች ሊኖራችሁ ይገባል አይደል? በዛ ላይ ምንም አይነት ነጥብና አናባቢ የለም። ያ ያስፈልጋችኋል። ለምን? ምክንያቱም እነዚህ የእጅ ጽሁፎች ሳማርካንድ እና ሰነአ 16 ፊደላት ነበሯቸው። ይሁን እንጂ የሚረዷቸው አናባቢዎች ወይም ነጥቦች እስካልኖሯችሁ ድረስ ዛሬ ልታነቧቸው አትችሉም። ዛሬ 28 ፊደሎች አሉ። ስለዚህ በግልጽ ሌሎች 12 ፊደሎች ተጨምረዋል። ለምን? በነጥቦች ምክንያት። አሁን ነጥቦችን የማይፈልጉ 6 ፊደሎች አሉ፣ እንደ አሊፍ፣ ካፍ፣ ላም፣ ሚም፣ ሃ እና ዋው ያሉ። ሌሎቹ 22ቱ በሙሉ ነጥቦችን ይፈልጋሉ። ስለምንድን ነው እያወራሁ ያለሁት? እስቲ አንድ ፈገግ ያለ ፊት ያለውን ተመልከቱ። አንዱ ፈገግ ያለ ፊት የአብዛኛው የአረብኛ ፊደላት ምንጭ ነው። ከላይ 1 ነጥብ ካደረጋችሁበት ና ይሆናል። ከላይ 2 ነጥብ ካደረጋችሁበት ታ ይኖራችኋል። ከላይ 3 ነጥብ ካደረጋችሁበት ታ ይኖራችኋል። ከታች 1 ነጥብ ካደረጋችሁበት ባ ይኖራችኋል። ከታች 2 ነጥብ ካደረጋችሁበት ያ ይኖራችኋል። 5ቱ ነጥቦች በ8ኛው ክፍለ ዘመን የተጨመሩ ናቸው። በ7ኛው ክፍለ ዘመን አይደለም። አሁን ማንበብ ትችላላችሁ፣ ግን በ7ኛው ክፍለ ዘመን አልነበሩም። ያያችኋቸው የእጅ ጽሁፎች ላይ አልነበሩም። ስለ ዘዬ ልዩነቶችስ? የዘዬ ልዩነቶች እንዲኖራችሁ 3 አናባቢዎች ሊኖራችሁ ይገባል። ስለዚህ ዳማ ሊኖራችሁ ይገባል፣ ኡ ለሚለው ድምፅ። ከስራ ሊኖራችሁ ይገባል፣ ኢ ለሚለው ድምፅ። ፈትሃ ሊኖራችሁ ይገባል፣ አህ ለሚለው ድምፅ። እነዚህ በ8ኛው ክፍለ ዘመን መጨረሻና በ9ኛው ክፍለ ዘመን መጀመሪያ ላይ የተጨመሩ ናቸው። ስለዚህ እዚህ ጋር ችግር ታገኛላችሁ። ምክንያቱም በድንገት ስልጣን የሚይዝ አብዱል ማሊክ ይመጣል። ምክንያቱም አሁን ነቢይ እያስተዋወቀ ነው። ነቢይ መጽሐፍ ሊኖረው ይገባል። ስለዚህ ምንድን ነው የምታደርጉት? ከቀኝና ከግራ እንዲሁም ከመሃል ትበደራላችሁ። ግን ችግሩ የምትበደሩት በአረብኛ ነው። እናም ነጥብና አናባቢ ያለው አረብኛ የላችሁ። ስለዚህ የራሳችሁን ቁርአን በራሳችሁ ነጥቦች በመጠቀም ለመጻፍ ትወስናላችሁ። እናም ሀፍስ ትሉታላችሁ። እንደገና ሌላ ነጥቦችንና አናባቢዎችን በፈለጋችሁበት ቦታ አስገብታችሁ ደግሞ የራሳችሁን ቁርአን ትፈጥራላችሁ። ከዛም ዋጅ ትሉታላችሁ። አንተ የምትኖረው ኩፋ ውስጥ ነው። አንተ የምትኖረው ካይሮ ውስጥ ነው። አንተ የምትኖረው ደማስቆ ውስጥ ነው። እናም የራሳችሁን ነጥቦች በፈለጋችሁ ቦታ ታስቀምጣላችሁ። በድንገት በተለያዩ 4 ከተሞች 4 የተለያዩ ቁርአኖች ይኖራቸዋል አይደል? ሁኔታ መብዛት ይጀምራል። እስከ 10ኛው ክፍለ ዘመን ድረስ 700 የተለያዩ ቁርአኖች ነበሩ። ሰምታችሁኛል? 700 የተለያዩ ቁርአኖች። የዶክትሬት ዲግሪውን የሰራው ይህ ሰው እንዳለው ይህ ሰው በአሁኑ ጊዜ በሃርቫርድ ዩኒቨርሲቲ የእስልምና ክፍል አባል ነው። በዛሬው ጊዜ ስለማይገኙ ስለ ጉዳዩ እየተወያየና ግምታዊ ሀሳብ እያቀረበ ነው። አሁን ግን አንድ ችግር አለ። እነዚህ ቁርአኖች ሁሉም አሉኝ፣ አንዳቸውም አይስማሙ። ችግሩን ታገኛላችሁ። ስለዚህ ኢብን ሙጃሂድ የተባለ ሰው በ10ኛው ክፍለ ዘመን 7 እንዲመርጥ ኃላፊነት ተሰጠው። ግን ከዛ በፊት አስተውሉ፣ በእነዚህ የፈገግታ ፊት ባላቸው ላይ ነጥቦች ከተለያዩ አናባቢዎች ጋር በተለያዩ አቅጣጫዎች ቢቀመጡ 19 የተለያዩ ቃላቶችን ታገኛላችሁ። ችግሩ እዚህ ጋር ነው። ስለዚህ ያደረገው ይህን ነው። 7 እንዲመርጥ ኃላፊነት ተሰጠው። እናም እነዚህ የመጀመሪያዎቹ 7ቱ ናቸው። ናፊ ከመዲና፣ ኢብን ከሲር ከመካ፣ አቡ አምር ከበስራ፣ ኢብን አሚር ከደማስቆ፣ አሲም ከኩፋ፣ ሐምዛ ከኩፋ እና አልቀሷኢ ከኩፋ። አስተውሉ፣ ከእነሱ 3ቱ ከኩፋ ናቸው፣ አንዱ ከደማስቆ ነው፣ ሌላው ከበስራ ነው። እናም ሌሎቹ 2ቱ ከአረቢያ ናቸው። ጊዜያቸውን ተመልከቱ። ስለ እያንዳንዱ ጊዜ ምን አስተዋላችሁ? የእያንዳንዱን የሞት ጊዜዎች ተመልከቱ። እያንዳንዳቸው በ736 እና በ805 መካከል ሞተዋል። ይህም በ8ኛው እና በ9ኛው ክፍለ ዘመን ማለት ነው። ከእነዚህ ሰዎች መካከል ነቢዩን የሚያውቃለ? እንደውም ከመሐመድ ጋር ተመሳሳይ በሆነ 100 ዓመት ውስጥ እንኳን ይኖረ አለ። ታዲያ እንዴት ከመሐመድ ሊመጡ ቻሉ? እነዚህ እያንዳንዱ ሙስሊም ከነቢዩ የመጡ ናቸው ብሎ የሚያምንባቸው ናቸው። ግን ቀናቸውን ለማየት የሞከረ የለም። እኔ ነኝ ቀናቸውን ያስቀመጥኩት። ቀኖቹን አብራችሁ ማየት ይገባችኋል። እናም በዚህ እያንዳንዱ ሙስሊም ዝም ማድረግ ትችላላችሁ። ስለ እነዚህ ቀናቶች ምንም የሚያውቁት ነገር የለም። እነዚህ የመጀመሪያዎቹ 7ቱ ናቸው። ሆኖም ይህ መጽሐፍ አልተካተተም። ይህ ሀፍዝ ነው። ይህ ዛሬ የመላው ዓለም ኦፊሴላዊ መጽሐፍ ነው። በ93% ሙስሊሞች ተሸምድዷል። ሀፍዝ እና አሲምን ቁጥር 5 ላይ ታዩታላችሁ። እሱ የአሲም ደቀ መዝሙር ነው። ስለዚህ በ1194 ከእያንዳንዱ ከ7ቱ 2 ደቀ መዛሙር ተመረጡ 14 ለማድረግ አይደል? እናም ይህ በ1194 በአልሻቲዊ ተመረጠ። አሁን 7 ሲደመር 14 አላችሁ። ስንት አላችሁ? 21። ልክ ነኝ? ድምሬ ልክ እንደሆነ ተስፋ አድርጋለሁ። ይህ አሁንም ቢሆን በቂ አይደለም። በ15ኛው መቶ ዘመን በ1429 አልጃዛሪ የተባለ ሌላ ሰው ደግሞ ሌላ 9 ሰዎች ከ21 ሰዎች ጋር እንዲስማሙ መርጧል። ስለዚህ አሁን 30 የተለያዩ ቁርአኖች አሏችሁ። ከእነዚህ 2ቱ እንኳን አይመሳሰሉም። ግን አንድ ቁርአን ብቻ እንዳለ ተነግሯችኋል አይደል? እናም በሳዑዲ አረቢያ የተመረጠው ሀፍዝ እዛ የምታዩት ነው። በሀፍዝ እና በሌሎቹ 29ኙ መካከል ስንት ልዩነቶች እንዳሉ እስኪ ገምቱ። 93,000። ይህን ለመጀመሪያ ጊዜ እየሰማችሁ ነው አይደል? I hope you people who are watching, you Muslims who are watching, you're listening to this,
This is going to shut down your Quran for you. እናንተ ሙስሊሞች ይህን እያዳመጣችሁና እየተመለከታችሁ እንደሆነ ተስፋ አድርጋለሁ። ይህ ቁርአንን ለእናንተ ሊዘጋላችሁ ነው። ይህን ያገኘው ማን ነው? ሃቱን ታሽ የሥራ ባልደረባዬ። እሷ 1 ሜትር ከ57 ሴንቲሜትር ብቻ የምትረዝም ነች። ከቱርክ ነች። ለ3 ዓመታት በለንደን እኔና እሷ በየእሁዱ ቀን ስፒከር ኮርነር ደረጃ ላይ ነበርን። እሷ በአጋጣሚ እነዚህን ያገኘችው ወደ ሞሮኮ ስትሄድ ነው። ወደ የመን ሄደች፣ ወደ ጆርዳን ወይም ዮርዳኖስ ሄደች። እናም ወደ መጽሐፍ መደብር ገብታ ቁርአን አሳዩኝ አለች። እነሱም ስለ የትኛው ቁርአን ነው የምታወሪው አሏት። እሷም ስለ የትኛው ቁርአን ማለት ምን ማለት ነው አለቻቸው። እነሱም እሺ መልካም፣ እዚህ ጋር ካሉን አለን፣ እዚህ ጋር ሐፍዝ አለን፣ እዚህ ጋር ዋርሽ አለን፣ እዚህ ጋር አልቀሷኢ አለን፣ ኢብን ከሲር አለን አሏት። እሷም ሁሉንም ስጡኝ አለች። ስለዚህ ወደ ለንደን ይዛቸው መጣች። አሳየችኝ፣ አየኋቸው። እናም በሳቅ ሞትኩ። እነዚህ ሁሉ በ1924 ዓ.ም ወድመዋል ብዬ አስቤ ነበር። በካይሮ ናይል ወንዝ ውስጥ ተጥለው ነበር። በግልጽ ግን እዚያ አሉ። እሷ እስካሁን 26 አግኝታለች። ገዝታቸው ይዛ ወደ ስፒከርስ ኮርነር መጣች። በ2016 ይዘን አሳየን። በኢንተርኔት ተለቀቀ። ይህም በ2016 ቁርአንን ዝም አደረገው ወይም ዘጋው። በቀኝ በኩል ያለውን ረዥም ፂም ያለውን ሰውዬ ተመልከቱት። ስሙ መሐመድ ሂጃብ ይባላል። በኢንተርኔት ላይ በጣም ታዋቂ ከሆኑ ሰዎች አንዱ ነው። ከግማሽ ሚሊዮን እስከ 1 ሚሊዮን ተከታዮች አሉት። እኛን እየቀረጸን ነበር። ያን ሲያደርግ ችግር እንዳለ ተረዳ። በፍጥነት ከህዝቡ መካከል ወጥቶ ወደ እኔ ኑ ብሎ ሁሉን ሰው ጠራ። የሚያሳያችሁን አትዩ፣ የሚሏችሁን አትስሙ፣ እኔ ሁሉንም እነግራችኋለሁ። ግልጽ ነው። እሱ በደንብ አስረድቷቸዋል። ለምን? ምክንያቱም ከ4 ዓመት በኋላ ይህ ጽሑፍ ቀርቦለት ነበር። ወደ እነዚህ ሁሉ አልገባም። እናንተ ወደ እያንዳንዱ መግባት ትችላላችሁ። ነገር ግን በግራ በኩል ሐፍስን፣ በቀኝ በኩል ዋርሽን ማየት ትችላላችሁ። በሁሉም ሁኔታዎች አነባበቡን በመቀየር ፍጹም የተለያየ ቃላትን ታገኛላችሁ። የተለያዩ ቃላትን ብቻ ሳይሆን የተለያዩ ትርጉሞችንም ታገኛላችሁ። የተለያዩ ትርጉሞችን ብቻ አይደለም፣ የተለያዩ አስተምህሮችን፣ የተለያዩ ስነ መለኮቶችን እና የተለያዩ ልምምዶችን ታገኛላችሁ። ይህም ቁርአንን ከመጠበቅ ያግደዋል። ግልጽ ነው። እነዚህ ሁሉ በሰው የተከናወኑ ናቸው። ችግር አለ። እናም በዚህ ጉዳይ ላይ ታዋቂ ባለሙያ ወደ ሆነው በስተቀኝ በኩል ወዳለው ወደዚህ ሰው መጣ። ያሲር ቃዲ ይባላል። ሃይውሰን ውስጥ ነው እና እኔ ችግር አለኝ ብሎ ነገረው። እጄን ወደዚህ አደርጋለሁ እና ይህ ባዶ ወረቀት ነው። የትኛውንም ቁርአን እሱ ላይ ይጽፉበታል። የትኛውን ቁርአን በእሱ ላይ ለመጻፍ ትመርጣለህ? የትኛው ነው ዘላለማዊ የሆነው? ለመሐመድስ የተገለጠው የትኛው ነው? ንገረኝ፣ የትኛው ነው? አስታውሱ፣ ለሙስሊሞቹ ሁሉን ግልጽ ያደረገላቸው እሱ ነበር። እያስረዳቸው ነበር። ያሲር ቃዲ እንዲህ አለ። ስለዚህ ጉዳይ በአደባባይ አንነጋገርም። ይህ ላለፉት 1000 ዓመታት ለሙስሊሙ ምሁራን እጅግ አስቸጋሪ ችግር ነው። እንዲህ አለ። እኛ ቁርአንን እናከብራለን፣ የማንጠይቃቸው ጥያቄዎች አሉ። ስለዚህ መሐመድ እንዲህ ሲል ጠየቀው። በ1995 በየል ዩኒቨርሲቲ የዶክትሬት ዲግሪ ስትሰራ የገጠመ ችግር ይህ ነበር እንዴ? የእምነት ቀውስ ሳይሆን የእውቀት ቀውስ ነው። ልዩነቱን ተመልከቱ። እንዲህ አለ። በምዕራቡ ዓለም ምሁራን ላለፉት 100 ዓመታት ከፍተኛ እድገት አሳይተዋል። እናም እነሱ በምስራቅ ወዳለው ወደ መሐመድ ሂጃብ እየጠቆሙ ልብስ ያለበሰ ንጉሠ ነገሥት እንደሆንክ እየተመለከቱ ነው። ለምን? ምክንያቱም የአንተ መደበኛ ትረካ ክፍተቶች አሉት። የትኛው ትረካ? መደበኛው የኢስላም ትረካ ስታንዳርድ ኢስላሚክ ናሬቲቭ SIN ክፍተቶች በውስጡ አሉ። ሲን ወይም ኃጢአት በውስጡ ክፍተት እንዳሉት እናውቃለን። ይሁን እንጂ ምን እንደተከሰተ ማየት ትችላላችሁ። ይህ እስከ 28ኛው ደቂቃ ያለ ቃለ መጠይቅ ነበር። እሱ እኛ ይህን ሁሉ እየተመለከተን እንዳለን አላወቀም ነበር። እንዲህ አለ። እኔ ስለዚህ ጉዳይ ለ25 ዓመታት ተናግሬ አላውቅም። እናም እሱ ላይ ንግግር አላደርግም። መሐመድም እጁን ለሁለተኛ ጊዜ አወጣ። እንዲህ አለ። የትኛው ዘላለማዊ እንደሆነ ልትነግረን ይገባል። ምክንያቱም ቁርአን በምዕራፍ 85 ቁጥር 21 እና 22 ላይ ይህ መጽሐፍ ዘላለማዊ ነው ይላል። ቁርአን በምዕራፍ 10 ቁጥር 15 እና በምዕራፍ 18 ቁጥር 27 ላይ ማንም ሰው አንድ ቃል ወይም አንድ ፊደል እንኳን መቀየር እንደማይችል ይናገራል። በቁርአን ምዕራፍ 15 ቁጥር 9 ላይ አላህ ቃሉን ይጠብቃል ይላል። የትኛው ነው? ያሲር ቃዲ ከ28 ደቂቃ በኋላ በመጨረሻ እጅ መስጠት ግድ ሆነበት እና በመጨረሻም አምኖ መቀበል ነበረበት። ሁሉም ቁርአን ናቸው። 30ዎቹ ጥቂት ከካህሉን ትወስዳላችሁ፣ ጥቂት ከዋርሽ፣ ጥቂት ከሐፍስ እናም ትቀላቅሉታላችሁ። እናም ዛሬ ያለን ቁርአን ይሄ ነው። እኔ ማጨብጨብ ጀመርኩ። ስላይዱን እየተመለከትኩ ነበር። ያሲር ቃዲ ምንም አታውቅም፣ አሁን 93,000 ልዩነቶች እንዳሉ አምናሃል አልኩ። እነዚህን ሁለቱን እዚህ ያሳያችኋለሁ። እነዚህ ሁለት ናቸው። ሐፍስ አለ፣ ዋርሽ አለ። እነዚህም በኢንተርኔት መግዛት ትችላላችሁ። ይህ በ93% የዓለም ህዝብ የተሸመደደ ነው። ይህ በ3% የዓለም ህዝብ የተሸመደደ ነው። ይህ ከግብፅ ነው። ይህ ከኩፋ ኢራቅ ነው። በእነዚህ ሁለት መጽሐፎች መካከል 5,000 የተለያዩ የቃላት ልዩነቶች አሉ። አሁን እዚህ ይዣቸዋለሁ። ይህ ቁርአንን ይዘጋዋል። በ2 ሳምንት ውስጥ የእነሱን ድረገጾች ብትመለከቱ በመቶ የሚቆጠሩ ሙስሊሞች ነበሩ። አንተ ባልከው ምክንያት እኛ ከእስልምና እንወጣለን፣ ደማችንም በአንተ ትከሻ ላይ ይሆናል።
ብለዋል። እነሱም ሙሉን አስተያየት መዝጋት ነበረባቸው። በ2 ወራት ውስጥ ያን ቪዲዮ ከሁለቱም ድረገጻቸው ማንሳት ነበረባቸው። ግን እኔ ያለኝ ዴቪድ ውድ አለው ሀቱንታሽ አላት እና በየዓመቱ ሰኔ 8 እሱን ቃለመጠይቅ አንድ ጊዜ እናወጣዋለን። እናም ለዓለም ሁሉ እናሳየዋለን። ይህ ከአላህ የመጣ ነው ማለት አትችሉም። ከመሐመድ የመጣ ነው ማለትም አትችሉም። ከኡስማን የመጣ ነው ማለት አትችሉም። ይህ ባለፉት 1400 ዓመታት መካከል ተቀያይሯል እናም ተበላሽቷል። From the last 1400 years. Now let's get to the manuscripts. Because the manuscripts we do have. አሁን ደግሞ ወደ ብራናዎቹ ወይም የመጽሐፍ ቅዱስ የእጅ ጽሑፎች እንምጣ። ምክንያቱም የእጅ ጽሑፎቹ አሉን። አሁን 8500 የግሪክ መጽሐፎች፣ 10000 የላቲን፣ 9011 በሌሎች የተለያዩ ቋንቋዎች አሉን። ያ በግምት ከ24000 እስከ 25000 የእጅ ጽሑፎች ይሆናል። አዲስ ኪዳን ብቻ። ልክ ነኝ? ቀደም ያሉ ምን ያህል ጥንታዊ የእጅ ጽሑፎች አሏችሁ? 6። እነሱ ማየት ፈልጋላችሁ? የሚከተሉት ናቸው። ቶፕ ካፒ ከምስራቅ ቱርክ፣ ሳማርክላንድ ከኡዝቤኪስታን፣ ማኢል ከለንደን፣ ፔትሮፖሊታንስ ከፈረንሳይ፣ አልሁሴኒ ከካይሮ እና የመን ውስጥ እጅግ በጣም አስደሳች የሆነው የሳንአ የብራና ጽሑፎች ናቸው። እያንዳንዳቸውን አልፈታም። የምንከራከርባቸው እነዚህ ናቸው። በ2014 በእነዚህ 6 የእጅ ጽሑፎች ላይ ከዓለም ታዋቂው ምሁር ከዶክተር ሻቢር አሊ ጋር ተከራክሬ ነበር። እሱ አንድም ጥያቄ መመለስ አልቻለም። ምክንያቱም እነዚህን የእጅ ጽሑፎች አይቶ አያውቅም። እኔ ቢሮዬ ውስጥ 3 ቅጂዎች አሉኝ። እያየናቸው ነው። ወገኖቼ ያገኘነውን ነገር ልብ ብላችኋል? ከእነዚህ የእጅ ጽሑፎች መካከል 2ቱ እንኳን ከ7ኛው ክፍለ ዘመን አይደሉም። ከ8ኛው፣ ከ9ኛው እና ከ10ኛው ክፍለ ዘመን ናቸው። 2ቱ እንኳን አይመሳሰሉም እና ደግሞ ዛሬ ካለን ቁርአን ጋር አይስማሙም። 99% ያህል ምርጥ የሆነው ቶፕ ካፒ 2270 የእጅ ጽሑፍ ልዩነቶች አሉት። የሰነአ የመን የእጅ ጽሑፍን ስትመለከቱ 2 የተለያዩ የደብዳቤ ንብርብሮች አሉት። በታችኛው ንብርብር ውስጥ 63 ምዕራፎች አሉት። በእነዚህ 63 ምዕራፎች ውስጥ 70 ልዩነቶች አሉ። ችግር እንዳለበት ታያላችሁ። ወደ እነዚህ አልገባም። ይህ ካርቦን ዴቲንግ ወይም ሳይንሳዊ ዕድሜ መለኪያ ነው። ግን የመጀመሪያውን የእጅ ጽሑፍ የሰነአን የእጅ ጽሑፍ ሳይንሳዊ ዕድሜ ስትመለከቱ በ390 እና በ550 መካከል ተደርገዋል። ሁሉም ቁርአንን ይቀድማሉ። ከእስልምና እና ከመሐመድ በፊት ነበሩ። ካርቦን ዴቲንግ እንደማይጠቅም ያረጋግጣል። Proving that carbon dating don't use. So they came up with this book here called the Birmingham Folios. ስለዚህ የበርሚንግሃም ፎሊዮስ ተብሎ ከሚጠራ መጽሐፍ ጋር መጡ። የበርሚንግሃም የእጅ ጽሑፍ አስታውሱ፣ በ2015 በኢንተርኔት ሁሉ ነበር። የበርሚንግሃም የእጅ ጽሑፍን ስትመለከቱ 2 ብቻ ወረቀት በፊትና በኋላ ነበረው። 33 ምዕራፎች ብቻ ነው ያለው እና ምን እንደሆነ ትገምታላችሁ? ሁሉም ስለ 7ቱ የኤፌሶን አንቀላፊዎች ነው። ምዕራፍ 18 ምንም ከእስልምና ጋር ግንኙነት የለውም። ስለ ያዕቆብ የመጀመሪያ ወንጌል ነው። ምንም ከእስልምና ጋር ግንኙነት የለውም እና ሁሉም ከእስልምና በፊት ስለነበረው ስለ ሙሴ ታሪክ ነው። እነዚህ ሁሉም በአረብኛ ናቸው እና ከእስልምና ጋር ምንም ግንኙነት የላቸውም። ስለዚህ ምን እየተካሄደ ነው? ጠብቁኝ፣ ይህንን ሰው ላስተዋውቃችሁ እፈልጋለሁ። ዶክተር ዳን ብሩቤከር ባለፈው ቅዳሜና እሁድ ኮንፈረንሳችን ውስጥ ነበር። መምጣት ነበረባችሁ። ይህ ሰው ቁርአንን በዚህ መጽሐፍ ብቻ ዝግ አድርጎታል። ይህንን መጽሐፍ መግዛት አለባችሁ። እሱ ያደረገው ሙስሊሞችን ከቃላቸው በኋላ በመያዝ ባለፉት 1400 ዓመታት ምንም የተቀየረ ነገር ከሌለ እስኪ እኔ ደግሞ የተቀየረ ነገር ካለ ልፈልግ አላቸው እና ሁሉንም የእጅ ጽሑፎች የተመለከተው እሱ ብቻ ነው። እናም እዛ ላይ ጭማሪዎችን አግኝቷል። እዛ ላይ ጥቂቶችን ማየት ትችላላችሁ። በማጥፊያ ወይም በላጲስ የጠፉትን አግኝቷል። በማጥፊያ ጠፍተው እንደገና በቀይ የተጻፈባቸውን አግኝቷል። ሳይጠፉ በላያቸው ላይ ተደርቦ የተጻፉትን አግኝቷል። ተመርጠው የተከናነቡ ወይም የተሸፈኑትን አግኝቷል። መሃል ያለው በጣም ብዙ የተሸፈኑ ፊደላትና ቃላት አሉት። 8 የተለያዩ መሸፈኛዎች አሉት። በየትኛውም ሁኔታ የተጨመሩትን ስትመለከቱ፣ ተደርቦ የተጻፈባቸው ስትመለከቱ፣ ከእነዚህ ልዩነቶች መካከል ማንኛውም ማጣቀሻ ካላችሁ በእያንዳንዱ ሁኔታ ምን ይፈጠራል? የሀፍዝ ጽሑፍ ትክክለኛ ይሆናል። ይህ ማለት ለ1400 ዓመታት ሳይሆን ከ1300 ዓመታት ጀምሮ ሳንሱር እየተካሄደ ወይም ማንጓለል እየተካሄደ መሆኑን ያመለክታል። ለ700 ዓመታት እነዚህን የእጅ ጽሑፎች እየቀየሯቸው ነበር። ሁሉም ተመሳሳይ ሽፋኖች፣ ድርብ ጽሑፎችና ልጥፎች እንዲኖራቸው ለማድረግ ወደ ስፒከርስ ኮርነር እንሄድ ነበር። እኔ ለንደን በሄድኩ ቁጥር እዛ ሄዳለሁ። በእኔ በግራ በኩል ያለችው 1 ሜትር ከ57 ሴንቲሜትር የምትረዝመው ቁርአንን ያወደመችው ሀቱንታሽ አለች። እናም ይህን መጽሐፍ ስፒከርስ ኮርነር ላይ ለማስተዋወቅ ወሰንን እና እዛ እያለን በቀኝ በኩል ያለው የባንግላዴሹ ታዋቂው ምሁር መንሱር አህመድ መጥቶ ሊያስቆመው ሞከረ እና እሱ ቁርአንን ከ7ኛው ክፍለ ዘመን ጀምሮ መከታተል እንደሚቻል እየተናገረ ነበር። እኔም ወደ እሱ ዞርኩና እሺ አድርገው አልኩት። ስለ የትኛው የእጅ ጽሑፍ እየተናገርክ እንደሆነ አሳየኝ አልኩት። ቶፕ ካፒ አይደለም፣ ሳማር
ሰማርካንድ አይደለም፣ ፔትሮፖሊስታን አይደለም፣ አልሁሴንንም መጠቀም አትችልም፣ እናም ሰናአንም መጠቀም አትችልም። ምክንያቱም እነዚህ ሁሉ ከ8ኛው 9ኛውና 10ኛው ክፍለ ዘመን ናቸው። ወደ 7ኛው ክፍለ ዘመን የሚመልሰው የትኛው የእጅ ጽሑፍ ነው? በመጨረሻም በመጀመሪያው መቶ ዘመን ውስጥ ሊያገኙት የሚችሉት ቁርአን 63 በተለይም 6 ጊዜ 96 በመቶ የሆነውን የቁርአን ክፍል እንደሆነ አምኖ መቀበል ነበረበት። ይህም ከ622 እስከ 721 ወይም እስከ 719 ነው። እየተናገረለት ስላለው ስለ 63ቱ አስተውሉ። እነዚህ እሱ ያገኛቸው ክፍሎች ናቸው። ልብ በሉ፣ እኛ እነዚህን ሁሉንም ክፍሎች ተመልክተናል። አንዳቸውም ከላይ ያስቀመጥኳቸው እነዚህን 20ዎቹን በተመለከተ አንድም መደምደሚያ ላይ የደረሰ ሰው የለም። የሚከተሉት 9ኙ በሙሉ የሚመጡት ከ719 በኋላ ነው። ስለዚህ እነዛን 9ኙን መጠቀም አልነበረባቸውም። እናም ቀጥሎ ያሉት 34ቱ ማንኛውም ሰው ምንም ስራ አልሰራባቸውም። ይህም ማለት በመሰረቱ ሙስሊሞች ያደረጉት ነገር አለው ማለት ነው። በእጅ የተገለበጡ ቅጂዎችን ወይም ቁርጥራጮችን ፈጥረዋል። ከእነዚህ መካከል አብዛኞቹ አንድ ወይም ሁለት ጥቅሶች ብቻ ናቸው። 96% ለመድረስ 63 ለማምጣት ሞክረዋል። ሆኖም ከእነዚህ መካከል አንዳቸውም ቢሆኑ ከእስልምና የመጀመሪያው ክፍለ ዘመን የመነጩ ሊሆኑ አይችሉም። ወድጄዋለሁ፣ ስራዬን ቀላል ያደርግልኛል። ስለዚህ የትኛውም በትክክል ዋጋ የለውም። ምክንያቱም ሁሉም ወይ በኋላ የተደረጉ ናቸው ወይም ጊዜያዊ ቀናት የተሰጣቸው ወይም ደግሞ ምንም የሚያግዝ ማስረጃ የሌላቸው ናቸው። ስለዚህ አሁን በእጃችን ያለው ቁርአን ከየት መጣ? ይህ መጽሐፍ በ1924 መሐመድ አልሁሳኒ አልሃዳድ በተባለ ምሁር ነው የተመረጠው። ለምን? ምክንያቱም በካይሮ ከተማ በሚገኙ የሁለተኛ ደረጃ ትምህርት ቤት ተማሪዎች መካከል እንዲህ ያለ ችግር ነበረባቸው። ለጥያቄዎቹ ሁሉ 30 የተለያዩ መልሶች ነበራቸው። ወደ መሐመድ አልሁሳኒ አልሁዳድ ሄደው አንዱን ምረጥ አሉት። እናም እሱ ይህንን መረጠ። ሌሎቹን 29 ምን አደረጓቸው? ናይል ወንዝ ውስጥ ጣሏቸው። ቀደም ብዬ እንዳልኩት በዚህ እንደሚያስወግዷቸው አስበው ነበር። ሀቱንታሽ የምትባለዋን 1 ሜትር ከ57 የምትረዝመውን አልጠበቁም። በ2013 ሊያገኟቸው ወሰኑ። ሆኖም ግን በ1936 አንድን ቁርአን መምረጥ በጣም የተሳካ ነበር። ከዛም ለመላው የግብፅ ሀገር ቁርአን ሆኖ ተመረጠ። በ1985 የሳውዲ አረቢያ መንግስት ያ ሞዴል ምን ያህል ስኬታማ እንደነበረ አየ። ስለዚህ በ1985 ለዓለም ሁሉ መረጡት። እዚህ ካላችሁት መካከል በ1985 በህይወት የነበራችሁት ምን ያህሎቻችሁ ናችሁ? እባካችሁ እጆቻችሁን አንሱ። ይህ ማለት እጃችሁን ያነሳችሁት እያንዳንዳችሁ አሁን ከቁርአን በላይ ዕድሜ ያላችሁ። ወይኔ ይሄ እንዳረጃችሁ እንዲሰማችሁ ማድረግ ነው። አሁን ግን ወደ ምርጡ እየመጣን ነው። ይህ የመጨረሻው ነገር ነው እና በጣም ደስ ይላል። ቁርአን በእርግጥ ከየት እንደመጣ ማወቅ ትፈልጋላችሁ አይደል? ቁርአን በእርግጥ ከየት እንደመጣ ማወቅ ፈልጋለሁ። መጽሐፍ የሚጽፍ ሰው ስለተመረጠ መጽሐፍ ማዘጋጀት አለባችሁ። በእጃችሁ ላይ ምንም ነገር የለም። ምንድን ነው የምታደርጉት? ወደ መበደር ወይም መዋስ ነው የምትሄዱት አይደል? ይህ ነው በትክክል በ8ኛው 9ኛውና 10ኛው ክፍለ ዘመን የሆነው። ግን ምን ተዋሱ? ይህንን ሰው ላስተዋውቃችሁ። ዶክተር ጉንተር ሉሊንግ ጀርመናዊ ምሁር ነው። በ1970 ዶክትሬት ዲግሪውን አግኝቷል እና ቁርአንም መርምሯል። በቁርአን ውስጥ የተወሰኑ ውብ ግጥሞች እንዳሉ አስተውሏል። ይህን ከዚህ በፊት አይቼዋለሁ አለ። ስለዚህ እነዚህን 5 ነጥቦች አስወገደና 3ቱን አናባቢዎች አውጥቶ በሲሪያክ ሰነዶች ተካቸው። የሲሪያክን ነጥቦችና አናባቢዎች መልሶ አስገባ እና ያገኘውን ገምቱ። እነዚህ ውብ ግጥሞች በክርስቲያኖች ስለ ኢየሱስ ክርስቶስ የተጻፉ የክርስቲያን መዝሙሮች ነበሩ። ይህ በ1970 ነበር የተገኘው። በዚህም ምክንያት በጀርመን ለአካዳሚው ከፍተኛ ውርደት ነበር። ይህም ሆኖ በዶክትሬት ከፍተኛ የሆነውን ኤግዛሚን ኦፐስ ቢያገኝም ይህ በጀርመን ልታገኙት የምትችሉት ከፍተኛው ደረጃ ነው። ይህም ማለት በመረጣችሁት ዩኒቨርሲቲ ፕሮፌሰር የመሆን ዋስትና ታገኛላችሁ። ከትምህርት ቤቱ የተባረረ ሲሆን ለ30 ዓመታት ያህል ከሚስቱ ጋር በማይታወቅ ሁኔታ ኖሯል። በ1998 አገኘሁት። ዶክትሬትን ላየው እችላለሁ አልኩት። ከጀርመን ካገኘሁት በኋላ ወደ እንግሊዝ ወይም ኢንግላንድ አመጣሁትና ወደ እንግሊዝኛ ተረጎምኩት። አሁን ልብ በሉ፣ አንድ አረፍተ ነገር ሲጽፍ 400 ቃላት ያህል አስረዝሞ ነው። ጀርመን ውስጥ ምሁራን እንደዚህ ነው የሚያደርጉት። ሰዎች ሊጠቀሙበት እንዲችሉ መቀነስ ነበረብን። በእንግሊዝኛ ጽፈነው ነበር። እዚያ ጀርመን ሊያትሙት አልፈለጉም። ስለዚህ ህንድ ውስጥ እንዲታተም ማድረግ ነበረበት። በዛ ምክንያት እዛ ላይ ዘ ቻሌንጅ ቱ ኢስላም ፎር ኢንፎርሜሽን የሚለውን ታገኛላችሁ። ያን ብቻ አታንብቡ፣ ግሩም ተደርጎ በትንንሽ ፊደሎች የተጻፈውንም አንብቡት። ከዛ በመላው እንግሊዝኛ ተናጋሪ ዓለም ስላነጋገረ እንደገና መነሳት ቻለ እና በ2014 ደስተኛ ሰው ሆኖ ሞተ። አሁን ዶክተር ክሪስቶፍ ሉክሰምበርግ አንድ ተጨማሪ እርምጃ ለመውሰድ ወሰነ። እሱም ጀርመናዊ ነው፣ ግን ያ እውነተኛ ስሙ አይደለም፣ ምክንያቱም ባገኘው ነገር ምክንያት ይገደላል። ጉንተር ሉሊንግ ያደረገውን ለማድረግ ወሰነ፣ ግን የጨለማውን ምንባቦች ለማየት ነው የወሰነው። 25 በመቶ የሚሆነውን ቁርአን ማንም አይረዳው። ዑለማዎች ወይም ምሁራን እንኳን አይረዱትም። 1/4ኛውን ቁርአን የእስልምና ምሁራን እንኳን አይረዱትም። ታውቃላችሁ? ሙሉ መጽሐፍ ቅዱስ መረዳት ትችላላችሁ? አዎ በደንብ ትችላላችሁ። ልጅ የሆነው ጃክ እዚህ ሲመጣ መጽሐፍ ቅዱስን ይከፍታል። እባካችሁ አዎ በሉ። ያነባዋል። እባካችሁ አዎ በሉ። ይተነትንላችኋል እና ከህይወታችሁ ጋር ያዛምደዋል። ለምን? ምክንያቱም እያንዳንዱን ቃሉ መረዳት ትችላላችሁ እና በእንግሊዝኛ መረዳት ትችላላችሁ አይደል? ስለ መጽሐፍ ቅዱሳችን እግዚአብሔር ይመስገን።
ግን ተመልከቱ፣ በቁርአን እንደዛ ማድረግ አትችሉም። 25%ቱን መረዳት አትችሉም። ጉንተር ሉሊንግ ያደረገውን ለማድረግ ወሰነ እና ወስዶ ወደ እነዚያ ጥቅሶች ሁሉ ሄደ እና 7ቱን ሽፋኖች ተመለከተ። እያንዳንዱን ልተነትነው አልሄድም። ወደ 7ቱ ሽፋኖች በመሄድ አናባቢዎችን እያስወገደ ነጥቦችን እያስወገደ መዝገበ ቃላትን ተመለከተ። በጣም ተመለከተ እና እዚያ ምንም የአረብኛ ቃላት ማግኘት አልቻለም። ስለዚህ ወደ ሲሪያክ ሄደ። ነጥቦቹን መልሶ አደረገ፣ አናባቢዎቹን አደረገ እና ወደ ሲሪያክ መዝገበ ቃላት ሄደ። ምን እንዳገኘ ገምቱ። 25% የሚሆኑትን በጣም አስቸጋሪ ጥቅሶች ህይወት እንዲዘሩ ማድረግ ችሏል። ሁሉ ጨለማ ጥቅሶች እንደገና ህይወት እንዲዘሩ ማድረግ ችሏል። ግን ምን አገኘ? የአረብኛውን ቁርአን ወደ አረማይክ ምንጮቹ ሲወስደው ሁሉም የጨለማው ምንባቦች የክርስትና መማሪያዎች፣ የክርስትና ስብከቶች እና የክርስትና ዝማሬዎች ነበሩ። እያንዳንዱ መማሪያ፣ ስብከትና መዝሙር ስለ ኢየሱስ ክርስቶስ ነበረ። ይህ ሁሉ ከምን አገኙ ጋር ሳይሆን ከማንን አገኙ ጋር የተቆራኘ ነው። ወገኖቼ 4 የጽሑፍ እድገቶች አሉ። ዛሬ አላወራባችሁም፣ ግን ምን እያደረግ እንደሆነ ታያላችሁ። ተመሳሳይ ጥያቄዎችን ቁርአንን ልጠይቅና ወደ ተመሳሳይ መደምደሚያ ልድረስ። አስታውሱ፣ መግቢያዬ ላይ ሙስሊሞች ከቁርአን የሚጠብቋቸው 4 ነገሮች አሉ ብያቸዋለሁ። ዘላለማዊ መሆን አለበት፣ መላክ አለበት፣ ሙሉ መሆን አለበት፣ እንዲሁም ያልተለወጠ መሆን አለበት። ይህንን ዛሬ ማታ ቁመነዋል ወይም ዘግተነዋል ብዬ አስባለሁ አይደል? እና እኛ ስለ መጽሐፍ ቅዱሳችን ስለ እግዚአብሔር ቃል ተመሳሳይ ነገር አንልም። ግን ቆዩኝ፣ የእግዚአብሔር ቃል ብለን የምንጠራው መጽሐፍ ቅዱስን ብቻ ነው? የእግዚአብሔር ቃል ተብሎ የሚጠራው ሎጎስ የለንም እንዴ? ኢየሱስ ክርስቶስ። በእርሱ ላይ 4ቱን እንተግብር። 1ኛ ኢየሱስ ክርስቶስ ዘላለማዊ ነው? አዎ። 2ኛ ኢየሱስ ክርስቶስ የተላከ ነው? አዎ። 3ኛ ኢየሱስ ሙሉ ነው? አዎ። 4ኛ ኢየሱስ የማይለወጥ ነው? አዎ። ሙስሊሞች የሚፈልጉት ሁሉ እኛ አለን። ስለዚህ ሙስሊሞች በቁርአናቸው እንደ ዋና መገለጥ የሚፈልጓቸው 4 መስፈርቶች ቀድሞውኑ በኢየሱስ ክርስቶስ አለን። የእኛ ዋና መገለጥ በሆነው ወገኖቼ ወደ ታላቅና የተሻለ መገለጥ ልናመጣቸው ይገባል። ስሙ ማን ይባላል? ኢየሱስ። ዋው! እንዴት ያለ ድንቅ ስም ነው! Folks, we need to bring them home.